ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከኢትዮጵያስ የባህር ሐሳብ ፕሮግራማችን ተጀምሯል። እዚህ ስቱዲዮ እየተወያየን ጋሽ ታዲዮስ ታንቱ ቢኒያም አሊና እኔም ጌጥ ያለው በጋራ በመሆን አብረናችሁ እንቆያለን። እንኳን ደህና መጣችሁ ጋሽ ታዲዮስና ቢኒያም። እንኳን ደህና ቆያችሁኝ። መልካም የዛሬ መወያያ ርዕሰ ጉዳያችን የመጪው 2012 ምርጫን አስመልክቶ የፖለቲካ ፓርቲዎች የፖለቲካ አሰላለፍ ምን ይመስላል በሚለው ጉዳይ ላይ ነው የምናወራው። የተለያዩ ፓርቲዎች ጥምረት እየመሰረቱ ነው፣ ቅንጅት እየመሰረቱ ነው። እንዲሁ በጋራ የተለያዩ ስራዎችን ለመስራትም ስምምነቶችን የሚፈራረሙ ፓርቲዎች በርካታ ናቸውና ከዚህ በፊት ገዢው ፓርቲ ግንባሩን አፍርሶ አንድ ውህድ ፓርቲ ሆኗል። ከዛ በኋላ ደግሞ የተወዳዳሪ ፓርቲዎችም ይህንን አቅጣጫ እየተከተሉ ነው የምናስተውለውና መጪው የፖለቲካ አሰላለፍ ምን አይነት ቅኝት ይኖረዋል፣ ማን ከማን ሊሰለፉ ይችላሉ የሚለውን ነገር አጠር አድርገን ባጭሩ ብናይ ጋሽ ታዲዮስ። እሺ፣ የፖለቲካ ፓርቲዎች ማን ከማን ጋር ይሆናል የሚለውን በትክክል የሚሆነውን ለመተንበይ አስቸጋሪ ነው። ግን አሁን እንደምናየው ግን ካላቸው ፕሮግራም ካላቸው ርዕዮተ ዓለም አንፃር የትኛው ከየትኛው አብረው ቢሰሩ ለህዝቡም የተሻለ ስራ መስራት ይችላሉ ከሚለው አንፃር ላይ ርዕዮተ ዓለማቸውን መሰረት አድርገን ነው እኛ ልንተነትን እንችላለን። ያው ርዕዮተ ዓለማቸውን መሰረት አድርገን ነው አስተያየትም መስጠት የምንችለው። እንግዲህ የአንድነት ኃይሎች በሙሉ አንድ ላይ መሆን ይችላሉ። የፖለቲካ ፕሮግራማቸው በጣም የተቀራረበ ነው። በኢትዮጵያ አንድነት ላይ ያላቸው አመለካከትም በጣም የተቀራረበ ነውና አንድ ላይ መሆን ይችላሉ። የተቀሩት የጎሳ ድርጅቶች ወይም በዘር የተደራጁት ደግሞ ለብቻቸው መስመራቸውን አመቻችተው ለውድድር ይቀርባሉ ብዬ እገምታለሁ። በጎሳ ከተደራጁትም ማለትም በዘር ከተደራጁትም ውስጥ በአንድ አካባቢ በዘር የተደራጀው በኔ አካባቢ ሌላ በዘር የተደራጀ አይቅረብ በሚል አቋም ላይስማሙም ይችላሉ። ነገር ግን አሁን እንደምናየው የፖለቲካ ድርጅቶችንን ብለው ራሳቸውን ሰይመው የተቀመጡ ሁሉ ከመንግስት ወይም ከገዢው ድርጅት በተቃራኒ የቆሙ ናቸው ለማለትም ያስቸግራል። አንዳንዶች ተፎካካሪ ወይም ተቃዋሚ ለማለትም የማይመቹ አካሄዳቸው፣ ድርጊታቸው ሁሉ ከመንግስት ምንም የማይለይ አይነት የዘር ድርጅቶችም በፖለቲካ ስም የሚንቀሳቀሱ አሉ። እነዚህን እንደ ተፎካካሪ ወይም እንደ ተቃዋሚ ለመቁጠርም ያስቸግራል። እነዚህ የዘር ድርጅቶች ከገዢው የጎሳ ድርጅት የሚለዩት በጣም በቀጭን ክር ነው ወይም በትንሽ ምክንያት ነው እና አሰላለፋቸው ራሱ ማን ከማን ይሆናል የሚለው ራሱ አጠራጣሪ ነው። በእኔ አተያይ ግን የአንድነት ኃይሎች ኢትዮጵያ በአንድነቷ በሉዓላዊነቷ ታፍራና ተከብራ ለዘላለም ይኑር የሚሉ የስነ መንግስት ድርጅቶች በሙሉ አንድ ላይ የመሆን እድል አላቸው። በራሳቸው አላዋቅነት፣ በራሳቸው ንዝህላልነት፣ በራሳቸው ራስ ወዳድነት፣ በራሳቸው ስልጣን ፍላጎት እርስ በርሳቸው ካልተጋጩ በስተቀር በኢትዮጵያ አንድነትና ሉዓላዊነት የሚያምኑ በዘር፣ በቋንቋ፣ በአካባቢ፣ በጎጥ የሚከፋፍል የስነ መንግስት ፕሮግራም የሌላቸው ሁሉ አንድ ላይ የመሰለፍ እድል አላቸው። ወደ መጨረሻው እንደዚህ ለመሆን የሚችሉ ይመስለኛል። እኔ አሁን የሁሉንም የፖለቲካ ድርጅቶች የፖለቲካ ፕሮግራማቸውም ጠንቅቄ ስለማላውቅ
እከሌ ከእከሌ ጋር ይሆናል፣ እከሌ ከእከሌ ጋር ሊሆን አይችልም። በዚህ ምክንያት የእከሌ ፖለቲካ ፕሮግራም ይሄን ይመስላል፣ የና እከሌ የፖለቲካ የኢኮኖሚ ፕሮግራም ይሄን ይመስላል፣ የማህበራዊ ጉዳይ ዓለምና ከፖለቲካ ፕሮግራም አንፃር ካየናቸው አሁን ከ100 በላይ የፖለቲካ ፓርቲዎች አሉ። አብዛኞቹም ተመሳሳይ የሆነ አይዲዮሎጂ ያላቸው ናቸው። ምናልባት ብሔርተኛ የሆኑት ወይም በብሔር የተደራጁት አካባቢያቸውን ተኮር ያደርጉታል እንጂ ፕሮግራማቸውን፣ ብዙዎቹ ግን ርዕዮተ ዓለማቸው ሁሉም ግራ ዘመም አይነት ናቸውና ከ1960ዎቹ 1950ዎቹ የተማሪዎች ንቅናቄ ጀምሮ የመጣው የግራ ዘመም ፖለቲካን የመከተል አዝማሚያ ነው። አሁን እነ ባልደራስ ከመጡ በኋላ የቀኝ ዘመም ወይም ደግሞ ሴንተር ቱ ራይት ፖለቲክስ የሚባለውን እንደሚከተሉ ዋና ዓላማቸውም ዲሞክራሲና ሰብአዊነት ላይ ጉዳይ እንደሚሆን ሲገልጹ ነበር። ነገር ግን ከዛ በፊት ያሉ አብዛኞቹ ፓርቲዎች ማለት ይቻላል ይህንን የግራ ዘመም ፖለቲካ ነው ተከትለው የሚመጡት። ሁሉም ደግሞ ተወራራሽ ሊባል የሚችል ለምሳሌ አንደኛው ሊበራል ከሆነ ሌላው ለዘብተኛ ሊበራል እንደዚህ ብዙዎቹ በስምም ጭምር ይጣላሉ። እኛ ሶሻል ዲሞክራት ነን፣ አይ አይደላችሁም እኛ ነን ሶሻል ዲሞክራት በሚል በስምም ጭምር በርዕዮተ ዓለም ብቻ ሳይሆን ስማቸውም ጭምር ሶሻል ዲሞክራሲ የሚለውን ወይም ማህበራዊ ፍትህ፣ ማህበራዊ ዲሞክራሲ የሚለውን ጉዳይ አጣምረው ሲሄዱና በስያሜም ጭምር የሚጣሉበት አጋጣሚ አለ። የርዕዮተ ዓለም መለያየት ብቻ ሳይሆንና ደግሞ ጥቂት የማይባሉት ጭራሹንም የፖለቲካ ፕሮግራማቸው ምን እንደሆነ ለህዝብ ይፋ ሲያደርጉ አይታይም። ይሄ እንግዲህ ምናልባት አሁን እርሶም ሲሉት እንደነበረው ጋር ታዲዮስ ተለጣፊ ፓርቲዎች አሉ፣ በብሔርተኛ የሚሆኑ ህብረ ብሔራዊ የሚሆኑ ነገር ግን ከገዢው ፓርቲ በብዙ መልኩ የማይለዩ የገዢው ፓርቲን አይዲዮሎጂዎች በአብዛኛው የሚደግፉና ለገዢው ፓርቲ ተለጣፊ የሆኑ ፓርቲዎች አሉና ይሄ ምናልባት ከዚህ በፊት ህወሓት ኢህአዴግ በነበረበት ጊዜ አሮጌው ኢህአዴግ ማለት ነው በስፋት የነበረው የመድብለ ፓርቲ ስርዓት በሚል ይነገረናል፣ ይቀነቀናል። ነገር ግን የአውራ ፓርቲ ስርዓት ነው የነበረው። በዚህ የአውራ ፓርቲ ስርዓት ገዢው ፓርቲ ሁል ጊዜም በስሩ የመድብለ ፓርቲ ስርዓት ነው ማራምደው እያለ ሌሎች ፓርቲዎች እንዲኖሩ ነገር ግን ጉልበት እንዳይኖራቸው ከተቻለ የሱ አጋዥ እንዲሆኑ አንዳንዶቹን ራሱም ሙሉ ሎጂስቲክስ እና ጥቃቸውን አሟልቶ እስከ ማቋቋም ይደርስ ነበር። በራሳቸው የተቋቋሙትንም ደግሞ ጠንከር ያለ ተቃውሞ እንዳያነሱና ሁል ጊዜም ለይስሙላ በየ5 ዓመቱ ምርጫ እንዲደረግ በማድረግ የመድብለ ፓርቲ ስርዓት ያለ ለማስመሰልና በዋናነት ግን የአውራ ፓርቲ ስርዓቱ እንዲቀጥል ገዢው ፓርቲ አውራ ሆኖ እንዲቀጥል የሚገልጽ ነው። ይሄ እኔ የምለው ሳይሆን ልማታዊ መንግስት በሚለው ጽንሰ ሐሳባቸው እነሱም ጭምር የሚሉት ነው የፓርቲው ሰዎችና በዋናነት የልማታዊ መንግስት ጽንሰ ሐሳብ የነበረው ምንድነው? መንግስት ትልልቅ የልማት ስራዎችን ይሰራል። እነዚህ የልማት ስራዎች ደግሞ በ5 ዓመት ውስጥ የሚጠናቀቁ አይደሉም። ስለዚህ ረጅም ጊዜ ያስፈልጋል። ከአመት ዓመት መቀጠል አለበት። ይህንን ለማድረግ የግድ አውራ ፓርቲ ሆኖ መቀጠል አለበት። አውራው ፓርቲ ከተቀየረ ያ አንድ የተጀመረው ፕሮጀክት ሜጋ ፕሮጀክቶች በተለይ በ5 ዓመት ውስጥ ሊጠናቀቁ አይችሉም፣ በአንድ የምርጫ ጊዜ ውስጥ ሊጠናቀቁ አይችሉም የሚልና የአውራ ፓርቲ ስርዓቱን የማስቀጠል ሂደት ነበር። እነዚህንም ጨምረን ብናያቸው ቢኖሚያን ተናስተት ሰምተን ወደ ጋር ታዲዮስ እንመለሳለን። እኔ በፓርቲዎች አመሰራረት አኳያ ከፖሊሲ ከአይዲዮሎጂ በበለጠ የግለሰብ ስብዕና ትልቅ ቦታ አለው ብዬ ነው የማስበው። ህብረተሰቡ የሚያውቀው ከፖሊሲያቸው ከአንድ ፓርቲ ሲመሰረት ይሄ ፖሊሲ ያለው ብሎ እንደ ድርጅት ከማየት ይልቅ ማን አለበት ወደሚለው ወደ ግለሰቡ አቋም ነው የሚያመዝነው። ከዚህ ጋር ጥምረት ለመመስረት ሆነ አንዱ ውህደት የሚሆን ማንኛውም አይነት ነገር ለመመስረት ማን አለበት ምንድን ነው የሚለው ነገር ነው እንጂ በይፋ ህዝቡ በተለይ አያውቅም። ለምርጫው ድረስ ይዘጋጅለት፣ ያም ሌላ ጥያቄ ነው። ፓርቲዎቹ አባላት ራሳቸው ማን ከማን ጋር አለበት የሚለው ነው አንዱ ውህደት ለመመስረት የተለያየ ነገር እንትን የሚለው። አሁን ምርጫ ቦርድ ቀነ ገደብ አስቀምጧል፣ ጥቂት ቀናቶች ናቸው የቀሩት። ከዚህ ጋር በተገናኘ ምን በአይዲዮሎጂ አሁን ለምሳሌ አንድነት ጎራ እንደዛ ተብሎ ቢነገሩም አንድነት ጎራ የሚያምነው ሰውዬ ይሄ ነው ተብሎ የሚታመንበት ነው እንጂ እነዛ ፖሊሲያቸው እንደዚህ ነው ብሎ እርስ በርሳቸው ተቀባብለው የሚነጋገሩበት ለምሳሌ ቤዚክ ኢሹዎች ላይ አለ። የሀገር ጉዳይ ላይ እንደዚህ ጉዳይ ላይ የሚያስማማቸው የሚያለያያቸው ተብሎ አይነጋገሩም። በዛ ላይ ደግሞ አሁን ቅዳሜም የወጡ ጋዜጦች ላይ አንዳንድ ውዥንብሮች ተፈጥረዋል ያሉ ነገሮች እንደዚህ ጥምረት ፈጥረዋል፣ እንደዚህ ያልተፈጠረ ነገር እንደዚህ ሆኗል የሚባል ነገር ከየት እንደተሰራጨ በማይታወቅ መልኩ እንደዚህ እየተፈጠሩ ነው ያሉት። በተለያየ እንትን ስናየው ይሄ ነገር ከምርጫ በፊትና በኋላ የሚፈጥረው ነገር ይኖራል።
አሁን ህብረተሰቡ ምናልባት ግልጽ ለማድረግ ያህል ጋዜጣውን ያላነበቡም ስለሚኖሩ አብን፣ ባልደራስ፣ ኦነግ ጨምሮ 13 የፖለቲካ ፓርቲዎች ጥምረት ሊመሰርቱ ነው የሚል የተለያየ አይነት የፖለቲካ አይዲዮሎጂ አላቸው የሚባሉ ናቸው። አሁን እነ አብንና ኦነግ ሁለቱ የተለያዩ ናቸው ተብሎ ነው የሚታሰበው በብዙዎች ዘንድና እነሱም ጥምረት ሊመሰርቱ ነው። እንደገና ባልደራስም አለበት 13 ፓርቲዎች ተብሏል። እነሱም 13ቱ እንግዲህ ማን እንደሆኑ አልተገለጸም በዝርዝርና ይህንን ለማረጋገጥ እኔ ባልደራስ መያድ ጋር ደውዬ አጠይቄ ነበረ። በዚህ ጉዳይ ላይ ምንም የሚያውቁት ነገር እንደሌለና ጭራሽ እንደዚህ አይነት ነገር እንደሌለ ነው ሞክረውም እንዳልተሳካታቸው ማብራሪያ ፈልገው ያው አንድ ግለሰብ ናቸው ጋዜጣው ላይ ጠቀሱ ተብሎ እንደዛ የተወራው ያ ነገር ያው ጥቂት ቀናት ስለቀረው አንዳንድ ወገኖች ላይ ድርድርም ያሉ ሊሆኑ ይችላሉ። ውዥንብር ለመፍጠር ነው የሚሆነው ዓላማው። ሆን ተብሎ የተደረገ ነገር ነው እንደሚል ነው ብዙዎች እየተነጋገሩበት ያሉበት። ያም ሆነ ይሄ ነገር ሆን ተብሎ ያቺ ቀን ገደቧ ከመድረሷ በፊት ጥምረት የሚመሰርቱ ይኖራሉ። ዞሮ ዞሮ ጥምረቱ የሚመሰርተው ለፓርቲዎቹ ጥቅም ነው። ያ ምንድነው ያው ጋሽ ታዲዮስ እንዳሉት መራጭ እንዳይበተንባቸው የተለያየ ዓላማ አላቸው ለራሳቸው። ያንን አይዲዮሎጂያቸውን ፖሊሲያቸውን ከቀረጹ በኋላ ደግሞ አንዳንዶች ደግሞ በዓለም አቀፍ ደረጃ የሚደረጉ አሉ። ለምሳሌ ከምርጫው በኋላ የሚመሰርቱት ጥምረቶች አሉ። ምንድነው ሁለቱ ልዩነታቸው? ከዛ በፊት ሲሆን ሰው ፖሊሲያቸውን አውቆ ማን ምንድነው የሚለውን ካወቀ በኋላ ጥምረት መመስረቱን አይቶ ወደ ምርጫ ይሰጣሉ ያልሰጠውም የሚል ነገር ነው። ከማይፈልገው ፓርቲ ጋር ጥምረት የመሰረተ ፓርቲ የመብረጥ እድሉ ዝቅተኛ ይሆናል። በኋላ ላይ ግን ምርጫው ከተካሄደ በኋላ የሚሆነው ነገር ሆነ ህብረተሰቡ ከመረጠ በኋላ ከማይፈልገው ፖሊሲ ጋር ሊጣመርበት ይችላል። ያ ማለት ለስልጣናቸው ሲሉ ነው ፓርቲዎቹ የሚያደርጉት። ከዛ ይበልጥ ተመራጭ የሚሆነው ለህዝብ የትኛው ነው? አሁን የሚደረገው ነው። በኋላ የሚደረገው ለፓርቲዎቹ ነው ግልጽ የሚሆነው። በአጠቃላይ ውህደቱ ያው ፖለቲካሊ ስናየው አብዛኛው ግልጽ አይደለም። የተወሰኑ ምንትኖች የተፈጠረበት ነው። የዚህ ጎራ ብሎ ለመለየትም በጣም ያስቸግራል። እንግዲህ የሰው እንትን ይወስነዋል ነው ዋናው የምለው የፓርቲዎች ውስጥ ያሉት ሰዎች የአይዲዮሎጂዎቹ ዋና እንትን አይደለም ብዬ ነው የማስበው። ስለዚህ ግለሰባዊ ጉዳይ ነው የሚያዝመዝ ነው። አይዲዮሎጂያቸውም ከግለሰቦች ስለሆነ የሚቀዳው በእርግጥ የግለሰቦች አመለካከት ተጠራቅሞ ነው የፓርቲ አይዲዮሎጂም ሊሆን የሚችለውና ምናልባት ከዛም ብዙ ፈቅ ላይ ይችላል። ጋሽ ታዲዮስ አሁን የቢኒያም የጠቀሳቸው ፓርቲዎች አሉ በስምና እነ አብን፣ ኦነግ፣ ባልደራስና 13 ፓርቲዎች ጥምረት ይመሰርታሉ የሚል እነዚህም ፓርቲዎች እስካሁን በነበራቸው እንቅስቃሴ ስናይ በመገናኛ ብዙሃንም በስፋት የሚታወቁ ሰፊ እንቅስቃሴዎችን የሚያደርጉ ፓርቲዎች ስለሆኑ ብዙ ሰውም ስለሚያውቃቸው እነኚህ ፓርቲዎች ሊጣመሩበት የሚችሉት መንገድ አለ ወይ? በጋራ መስራት የሚችሉበት መንገድ አለ ወይ? ከርዕዮተ ዓለም አንፃር በጋራ ሊሰሩ የሚችሉበት መንገድ የለም። ስለ እውነት በእውነት እንናገር ካልን አብንና ኦነግ አይንና ናጫ ናቸው። ግባቸው በጣም የተለያየ ነው። አብን ግቡ የኢትዮጵያ አንድነት ነው፣ የኢትዮጵያ ሉዓላዊነት ነው። ኦነግ ስሙ ራሱ እንደሚያመለክተው ጸረ አንድነት ነው፣ ጸረ ሉዓላዊነት ነው። የራሱ ዓላማ ያለው ነው ከቀደም ካለው ጊዜ አንስቶ። አሁን እኛ የምንነጋገረው ወይም እዚህ የምንወያየው የፖለቲካ ድርጅቶች ካሉበት ደረጃ ራሳቸውን የፖለቲካ ድርጅት ወይም የስነ መንግስት ማህበር ብለው በሰየሙት ቁመናና ደረጃ ነው። ግን እያንዳንዱ የፖለቲካ ድርጅት እውን የፖለቲካ ድርጅት ለመባል ይበቃል ወይ? የፖለቲካ ፕሮግራም አለው ወይ? የኢኮኖሚ ፕሮግራም አለው ወይ? የማህበራዊ የውጭ ጉዳይ ፖሊሲ ፕሮግራም አለው ወይ የሚለውን ስናነሳ በኢትዮጵያ ውስጥ ተፎካካሪ ፓርቲም ይባል ተቃዋሚ ይባል የለም ማለት እንኳን እንደፍራለን። ምክንያቱም ሁሉም ያሉት እኔም ጭምር ያለሁበት ደረጃው ተቃዋሚ ወይም ተፎካካሪ ለማለት በዓለም አቀፍ ደረጃ አይመጥንም። በጣም የወረደ ነው።
ለጊዜው 2ም 3ም ሆነው ቢሮ በያዙበት አሁን እኛ አለን እነሱ በሚሉት ደረጃ ወይም ሁላችንም አሉ በምንለው ደረጃ ካልሆነ በስተቀር ለውድድርም ለፖለቲካ ማህበርነትም ሁሉም አይመጥኑም የሚል የራሴ አመለካከት አለ። ግን አሁን ያ አይደለም አብይ ጉዳይ። ባሉበት ደረጃ ከርዕዮተ ዓለም አንጻር ሌላው ቀርቶ በርዕዮተ ዓለም አንድ የሆኑም ቢሆን በጥቅም መጋጨታቸው አይቀርም እና ለህዝቡ ፕሮግራማቸውም ግልጽ ስላልሆነ ህዝቡ የትኛውን እንደሚመርጥ ቅስቀሳ ሲደረግ ማን የት ቦታ እንደሚቀሰቅስ ያ ሁሉ በዘርና በጎሳ በጎጥ የተከፋፈለና የተራራቀ ስለሆነ ለቅስቀሳም አስቸጋሪ ነው እና አሁን ጥምረት ፈጥረው አንድ ለው ይሰራሉ የሚባለው ጥምረት ቢፈጥሩ እንኳን ለአንድ ለ15 ቀን ነው። ከዚያ በኋላ መጋጨትና መለያየት መጣላት ይጀምራሉ። የኢትዮጵያ የስነ መንግስት ማህበራት ባህል ይህን ይመስላል እና ብዙም የሚያረካ ነገር የለም። ምክንያቱም መሰረታቸው ጠንካራ አይደለም። ሁሉም አየር ላዩን ነው እንደው መድበለ ፓርቲ አለ ለማለት ነው። አንዳንዱም ደግሞ የራሱን ፓርቲ አቋቁሞ በሌላ ላይ ሄዶ የተለጠፈ ስሙንም ጭምር ላይሰንሱን መልሶ ወደ ተለቅ በሚለው ኮሮጆ ውስጥ ገብቶ አብረን እንጀራ እንበላለን ብሎ የተሰለፈ በሚመስል ሁኔታም የሚንቀሳቀስም አለ እና አሁን ያለው ሁኔታ በጣም የሚያረካ ለህዝቡም ግልጽ ነገር አይታይም። ለህዝቡም ተስፋ የሚሰጥ ነገር አይታይም። ባጭሩ ግን ለጥምረት ርዕዮተ ዓለማቸው የወደፊት ግባቸው ደካማም ቢሆን እንደው የፖለቲካ ፕሮግራም የሚመስል የቀረጹት ለህዝቡ የሚያበረክተው ብዙም ጉልህ አስተዋጽኦ ከገዢው ፓርቲ በተሻለ ደረጃ ለህዝብ የሚያቀርቡት ነገር አይታየኝም። እዚህ ላይ ግን የጊዜ ጉዳይ ሊይዘን ይችላል እንጂ የፖለቲካ ፓርቲ ለምን አይሆኑም ለምን አይመጥኑም ትላለ ብትለኝ የራሴ ተጨባጭ ምክንያትም አለኝ። አጠር አድርገው እንገሩልኝ። አዎ በጣም ጥሩ ነው። የኢትዮጵያ የስነ መንግስት ማህበራት የኢትዮጵያ የፖለቲካ ድርጅቶች ነን፣ ተቃዋሚ ነን፣ ተፎካካሪ ነን የሚሉት ሁሉ በዚህ ስም ለመጠራት አይመጥኑም። እኔ ራሴም ያለሁበት የፖለቲካ ፓርቲን ጨምሮ አይመጥኑም። ለምን አይመጥኑም ለሚለው አንድ ተቃዋሚ የፖለቲካ ፓርቲ የፖለቲካ ፕሮግራም ያደራጃል። የኢኮኖሚ ፕሮግራም፣ የውጭ ፖሊሲ፣ የመከላከያ ሁሉ አደራጅቶ ተቃዋሚ ነው። ልብ በሉ። ፌክ ገቨርንመንት ወይም የውሸት መንግስት የውሸት መንግስት የሚመስል ግን ወደፊት መንግስት ቢሆን ለማድረግ የሚችለውን ሁሉ ኤክሰርሳይዝ ማድረግ አለበት። አሁን የወያኔ መንግስትም ይሁን አሁን ያለው ብልጽግና የሚባለውም ይኑር እሱ እንዳለ ያ ተቃዋሚ ፓርቲ የራሱን ህገ መንግስት አቋቁሞ የራሱን ወንጀለኛ መቅጫ የራሱን ፍትሐ ብሔር አደራጅቶ የራሱን የቤተሰብ ህግ ሁሉ አውጥቶ የኢትዮጵያን ካርታ የአስተዳደር መዋቅር ሸንችኖ በየቦታው ጠቅላይ ሚኒስትር፣ ምክትል ጠቅላይ ሚኒስትር፣ የአውራጃ ገዢ፣ የወረዳ ገዢ፣ የቀበሌ አስተዳዳሪ ብሎ አደራጅቶ ያንን በግልጽ እየተከራከረና ኤክሰርሳይዝ እያደረገ አሁን በስልጣን ላይ ያለውን መንግስት በብዙ መልኩ እየተቀናቀነው እዩኝ ተከተሉኝ እኔ መንግስት ቢሆን ይሄን ነው ሚሰራው ለእናንተ የተሻልኩ ሰው ነኝ እያለ ነው መቀጠል ያለበት። ግን ይሄን ለማድረግ የሰናፍጭ ቅንጣት ያህል ግንዛቤ ያለው የፖለቲካ ድርጅት በኢትዮጵያ ውስጥ የለም። ፌክ መንግስት አቋቁሞ መዋቅር ዘርግቶ ህገ መንግስት አደራጅቶ ህግጋትን ሁሉ አደራጅቶ ወደፊት እሱ ስልጣን ሲይዝ የምትመጣው
ኢትዮጵያ ምን እንደምትመስል በጉልበት ከመንግስት ጋር እየተከራከረ እየሞተ እየታሰረ እየተገደለም የሚሰራ ተቃዋሚ ፓርቲ የለም። ተፎካካሪ ፓርቲም የለም። አሁን ካሉት ውስጥ ለፉክክር የሚመጥን አቅም ያለው ማንም የለም። ተፎካካሪ ደግሞ ከተቃዋሚ ይለያል። ተፎካካሪ የአሜሪካ የዩናይትድ ስቴትስ ፓርቲዎች አይነት ነው። ህገ መንግስቱ አይነካም። የአሜሪካ የውጭ ፖሊሲ ሁሉ አይነካም። እንዳለ የአሜሪካ ጥቅም ተከብሮ ይቆያል። የኮንግሬስ ስርዓቱ፣ አመራሩ፣ አስተዳደሩ ሁሉ አይነካም። ነገር ግን በአንዳንድ ነገሮች ላይ እኔ ነኝ ለስልጣን መውጣት እንዳለብኝ ብለው ሪፐብሊካንና ዴሞክራቶች ይወዳደራሉ። ልብ በሉ፣ ይሄ ነው ፉክክር ማለት። ሁሉም ነገር የአሜሪካ ጥቅም አይነካም። ስለዚህ ኢትዮጵያም ውስጥ አሁን ያለው የወያኔ አስተዳደር ያመጣውና የወለደው ብልጽግና የሚባለው አይነካም። ሁሉ ነገር ህገ መንግስቱም እንዳለ ሆኖ ነገር ግን ለአፕሊኬሽኑ ለተግባራዊነቱ የኔ ፓርቲ ቅልጥፍናም አለው፣ ኢኖቬትድ ነው፣ ሞር ሲቪላይዝድ ነው ከዚህኛው ብሎ ለፉክክር የሚነሳ ነው ተቃዋሚ። በሁለቱ መካከል ያለው ልዩነት ይሄ ነው። ተፎካካሪ ተቃዋሚ ቅድም እንዳልኩት ነው። ተፎካካሪ ግን አሁን ያለው ነገር ምንም ሳይነካ ለአፕሊኬሽን እኔ ነኝ ብቁ፣ ይህን ሁሉ ፕሮግራም፣ ይህን ሁሉ ህገ መንግስት፣ ይህን ሁሉ ደንብ ወደ ተግባር ለመመንዘር ብቃት ያለው ፖለቲከኛ ያለው የአስተዳደር ችሎታ ያለው እኔ ጋ ነውና እኔን ምረጡ የሚል ነው። አሁን ያሉት ሁሉም የጎሳም ሆነ የሀገር አቀፍ ድርጅቶች እንዲህ ያለ ወኔ የላቸውም፣ ስነ ልቦናም የላቸውም። ከቶንም ተቃዋሚ ወይም ተፎካካሪ ማለት ምን ማለት እንደሆነ ግንዛቤም የላቸውም፣ የለንም። ስለዚህ አሁን የሞቱት ማለት ይቻላል እነዚህ ተቃዋሚና ተፎካካሪ ብለው አሁን ለውድድር የሚቀርቡት እንደሞቱ ቆጥረን ባሉበት ደረጃ ነው የምንነጋገረው ለማለት ነው የሚፈልገው። ግልጽ አድርጌ ከሆነ ይሄን ይመስላል የኔ አረዳድ፣ የኔ ግንዛቤ። እሺ፣ ወደ ሌሎች ጉዳዮችም ለመሄድ እንዲያመቸን እኔ የኢትዮጵያን የፖለቲካ አሰላለፍ በተለይ አሁን ላይ ያለውን በሁለት መልኩ ከፍያ ያዋለሁ። አንደኛው ኢትዮጵያን ለማፍረስ የሚደረግ የፖለቲካ አሰላለፍ አለ። ሌላኛው ደግሞ ኢትዮጵያን አጠናክሮ ለማስቀጠል የሚደረግ የፖለቲካ አሰላለፍ አለ። ሁሉም የፖለቲካ ፓርቲዎች እየተወዳደሩ ያሉት የፖለቲካ ስልጣን ይዘው ሀገሪቱን ለማስተዳደር ነው ወይ ብባል እንደዛ አይመስለኝም። ምክንያቱም ብዙ ፓርቲዎች የምናያቸው አሁን የነበረውን ባህላዊ እሴት፣ ሀገራዊ እሴት በሙሉ አፈራርሶ በአዲስ የመተካት አዝማሚያም እየታየ ስለሆነ ማለት ነው። ለምሳሌ በኦሮሞ ብሔርተኛ የፖለቲካ ኃይሎች መካከል በኩል የኩሽ ሪፐብሊክን የመመስረት እንቅስቃሴ አለ። አሁን ያለው የሴም ተጽዕኖ ያለበት ነው። በተለይም ደግሞ የሰሜን ኢትዮጵያ ተጽዕኖ ያለበት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተጽዕኖ ያለበት ነው። በባህል፣ በስነ ልቦና፣ በሌሎችም ነገሮች እንደዚህ አይነት ተጽዕኖ ያለበት ነው እና ሌላ አዲስ ማንነት አዲስ ኢትዮጵያ እንፈጥራለን፣ ያ ማለት አሁን ያለችዋን ኢትዮጵያ አፍርሰን ሌላ እንፈጥራለን የሚል የፖለቲካ አይዲዮሎጂ፣ ግልጽ የሆነ የፖለቲካ አይዲዮሎጂ ያላቸው ብሔርተኛ የፖለቲካ ኃይሎች አሉ። በሌላ በኩል ደግሞ በብሔር የተደራጁ የፖለቲካ ድርጅቶች እንኳን ሆነው ሀገራዊ ጥቅማቸው በጣም የሚያሳስባቸው ብዙ የብሔር ድርጅቶች ለምሳሌ ለንጽጽር እንዲመቸኝ ነው ሁለቱም ጠቅስ የኦሮሞ ፖለቲከኞችና የአማራ ፖለቲከኞችን ብናይ የኦሮሞ ፖለቲከኞች አንዳቸውም በሀገራዊ ጉዳይ ላይ መግለጫ ሲሰጡ ሲያሳስባቸው አይስተዋልም። ሰሞኑን የሚታየውን የአባይን ግድብ ድርድር ጉዳይ ብናይ ለምሳሌ አንዳቸውም አሳስቧቸው ጉዳዩ መግለጫ ሲሰጡ አይታይም። ነገር ግን የአማራ የፖለቲካ ድርጅቶች አብንን ጨምሮ
ሌሎቹም መግለጫ ሲሰጡ ነበር፣ በተደጋጋሚ ሲቃወሙ ነበር። የአማራ የፖለቲካ ድርጅቶች ብቻ ሳይሆኑ ህብረ ብሔራዊ የሆኑ የፖለቲካ ድርጅቶች ለምሳሌ በቅርቡ መግለጫ ወጣው ነጻነትና እኩልነት ፓርቲ የሚባል እነሱም መግለጫ ሲሰጡ ነበር በመቃወም መንግስት ጠንከር ያለ አቋም ሊይዝ ይገባል፣ የተደራዳሪነት አቅሙን ማጠንከር አለበት እና አሜሪካና ዓለም ባንክ እዚህ ድርድር ውስጥ መግባታቸውም አስፈላጊ አልነበረም መጀመሪያውንም የሚል አቋም ይዘው ሲከራከሩ ነበር። አሁንም ድረስ መንግስት ላይ ገዢው ፓርቲ ላይ ጫና በማድረግ የሉዓላዊ መብታችን እንዲከበር በማድረግ ረገድ ብዙ ተጽዕኖ እያደረጉ አስተዋጽኦ እያደረጉ ነው ያሉት። በአንጻሩ ግን ይህንን የሚያጣጥሉ ሁሉ አሉ። ለምሳሌ አቶ ጀዋር መሐመድ አሁን የኦፌኮ አመራር ናቸው። ኦፌኮን ተቀላቅለዋል። እንደ ፖለቲከኛ ነው የአክት የሚያደርጉት ወይም የሚንቀሳቀሱት ብለን እናስባለን። ነገር ግን ከዚህ በፊት ያደርጉት እንደነበረው የቅሌት አጻጻፍ ሰሞኑንም ሲጽፉት የነበረው ከትናንት በስቲያ የካራማራ ድል በዓል ሲከበር ለምንድን ነው የካራማራ ድል በዓል የሚከበረው? ከጎረቤታችን ሶማሌ ጋር ጠባጫሪነትን የሚቀሰቅስ ነው። ለምን የባድመ የድል በዓል አልተከበረም? የሚል ሁለቱ የሚጣረሱ ነገሮች ሲጽፉ ነበር። እንግዲህ በአንድ በኩል የካራማራ የድል በዓል መከበሩ ከሶማሌ ጋር ያለንን ግንኙነት ያሻክራል ብለው የሚያስቡ ከሆነ ይሄ የአንድ ሰው ፖለቲካዊ አስተሳሰብ ስለሆነ ሊገደቡ አይገባም። ግን ይህንን ካሉ አይቀር ደግሞ የባድመ መከበር አለበት ይላሉ። ይሄ ደግሞ ከኤርትራ ጋር አያጣላም እንዴ? ከኤርትራ ጋር እንጣላ ከሶማሌ ጋር ግን እንታረቅ አይነት አባባል ይመስላልና እንደዚህ አይነት ግጭቶችን የሚያቀጣጥሉ ብሔራዊ ድሎች፣ ብሔራዊ ኩራቶች የማያኮሯቸው ምናልባትም እንደዚህ የሚቃወሟቸው ናቸው። ስለዚህ በእኔ አረዳድ እነዚህ ፓርቲዎች ኢትዮጵያን ለማፍረስና ኢትዮጵያን ለማስቀጠል የሚጥሩ ናቸው ብዬ አስባለሁ። ምክንያቱም የመንግስት የልማት ድርጅቶች ወደ ግል ይዞታነት ይዘዋወራሉ ወይም ይሸጣሉ ሲባል መሸጥ የለባቸውም ብሎ ጥናት አስጠንቶ የሚከራከር ፓርቲ አለ። ምንም እንዳልሰማ ደግሞ ዝም የሚል ፓርቲ አለ። በሉዓላዊ ጉዳይ አስጨንቆት የመግለጫ የሚያወጣ ተነጋግሮ ከመንግስት ጋር ብዙ ክርክሮችን የሚያደርግ ፓርቲ አለ፣ የማያደርግ ምናልባትም ደግሞ የሚደግፍም አለ። ቢሆን ችግር የለውም የሚልና በዛ መልኩ አያዋለሁና እናንተንም አስተያየት ጨምራችሁበት በዚህ ጉዳይ ላይ ብናወራ። ያው ይሄ ጉዳይ እንደታወቀ ነው። የኢትዮጵያን መቀጠል የሚፈልጉ ብዙዎች እንዳሉ ቁጥር ያው የተወሰኑ ደግሞ ለመፍረድ እንድትፈርስ የሚፈልጉ የራሳቸውን የግል ጥቅም ይፈልጉ አሉ። ያው ዲሞክራሲ ነው ከተባለ እነሱም ፓርቲ መስርተው መወዳደር ይችላሉ። ያው ወሳኙ የሚሆነው ህዝብ ነው። በሀገር አቀፍ ደረጃ ለዚህ አይነት ጉዳዮች ሲሉ የፓርቲ የቡድን አመሰራረትን ዓላማ ነው ይዘን የምንነሳው። ለምሳሌ ስለዚህ በይፋ ሀገር አፍራሾች ነን ብለው ፓርቲ እንዲመሰርቱ ለህዝቡ እንደዛ ቢያደርጉ ይሻላል። ግልጽ ነው። እንደው አለን ካሉ በኋላ ላይ መጥቶም ያው ብጥብጥ ነው የሚነሳው። ለምን ምርጫ ቦርድ ራሱ ይሄን ነገር እኮ ማየት አለበት። ለምሳሌ ከሰሞኑ የድሬዳዋ ወጣቶች ንቅናቄ ወደ ፓርቲነት ሲቀየር ሳተናዊ የድሬዳዋ ወጣቶች ንቅናቄ ነበር ከዚህ በፊት ይባል የነበረው። ሳተናዊ የሚባለው ስም ትህትና የተላበሰ አይደለም ወይም ለግጭት የሚዳርግ ነው በሚል ሰበብ በድሬዳዋ ሲከሰቱ በነበሩ የተለያዩ ግጭቶች ምክንያት ስሙ አብሮ ይነሳ ስለነበር ይህንን ስያሜ እንድትቀይሩት ተብለው ከዚህ በፊት ይታወቁበትን የነበረ ብራንድ የሆነውን ስማቸውን እንዲቀይሩ ተደርገዋል። ይሄ አሁን ጠባጫሪ ነው ከሚል እሳቤ ይመስለኛል እንዲቀየር የተደረገውና ለምን ጭራሽ ሀገር አፍራሽ ነው ሲል እንዴት ምርጫ ቦርድ እውቅና ይሰጣል? እንደውም ፕሮግራማቸውን በደንብ መርምሮ እንደዚህ አይነት ፓርቲዎችን ከእውቅና ማገድ ነው እንጂ ያለበት። ያው ካየነው ኤርትራም የተገነጠለችበትን ካየነው በህግ መሰረት ነው። ያንን ማድረግ የመንግስት ፍላጎት ቁርጠኝነት ነው እንጂ የሚሆነው እንደዚህ አይነት ነገር ያው በየትም ሀገር አይፈቀድም። ለምሳሌ እንትናን በፖለቲካዊ ውሳኔ ነው በነገራችን ላይ ኤርትራ የተገነጠለችው እንጂ በህግ አይመስለኝም። ያው ፖለቲካ ውሳኔ የፖለቲከኞቹ ያው ነው። ያው ፓርቲ አመሰራረት ፓርቲ ድርጅት ነው ያን ነገር ሻዕቢያ ነው በጊዜው እንትን ያደረገው። አሁን ወደዚህ ስንመጣ እነዚህ ቡድን የሚመሰርቱበት ዋና ዓላማ አላቸው። አሁን ግለሰብ እየጠቀስን በፓርቲ ጋር እያደረግን ያ ግለሰብ ብቻውን ለምን አይወዳደርም ብለን ማንሳት እንችላለን። ለምሳሌ ከዚህ በፊት በግል የሚወዳደሩ ሰዎች ነበሩ፣ ብዙ የምናውቃቸውም አሉ። ነጋሶ እነሱ አይነት ሰዎች በግል የተወዳደሩ ነበሩ። አሁን እንደዚህ አይነት የሚባል ወሬውም የለም። ለምንድን ነው የሆነው ብለን ብንጠይቅ በቡድን የመመስረት ዓላማና ጥቅምን ሰው ወደ እንትን እያየው ነው። ቡድን ሲመሰረት የቡድኑ አባላትን ለመጥቀም ከቡድኑ አባላት ያሉትን ውጭ ያሉትን እንትን ለማለት ነው። ያው ለማሸነፍና ተጽዕኖ ለመፍጠር ነው። እንደ ሀገር ከታየ ማንም እንትን ተብሎ ያው በቡድን ሲሆን አይዲዮሎጂ በምናምን እየተባለ እንትን ይባላል።
ሀገር ለመስረት በግል ደረጃ ይቻላል የሚባለው እነዛ ሰዎች በግል የሚወዳደሩት እስከዛሬ ሀገርን የማስተዳደር እናንተ ፍላጎት የላቸውም ወይ ብንል መልሱ ሌላ ነው የሚሆነው። ግን ይሄ ነገር አሁን እስካሁን በግሌ አልሰማውም። በግል የሚባለው ግን ምንድነው የግለሰብ ተወዳዳሪ ሊያጠፋበት ይቻላል? በቡድን የመሆን ተጽዕኖች እነዚህ ፓርቲዎች ስናያቸው እነዛ ግለሰቦች ለራሳቸው ጥቅም ሲሉ ነው አንድ ቡድን የሚሆኑት። ብቻቸውን እንደማያዋጣቸው ሳይቁ ግን አብረው መስራት ይችላሉ ወይ? ብዙ ጊዜ እንደሚታዩ ጋስታሊዮስም እንዳሉት አይቆዩም። የማይቆዩበት ምክንያት ምንድነው? ሁሉም የራሱን አይዲዮሎጂና አስተሳሰብ ይዞ ነው የሚቀርበው እንጂ የጋራ ሀሳብ ለመመስረት ንጹህ ጭንቅላት ይዞ የሚገባ የለም፣ የሚቀላቀል የለም። ተሰብስቦ እንደዚህ እናድርግ ተብሎ ተወያይቶ የሚቀርብ ነገር የለም። የተወሰነ ሰው እንጂ ጫና ይፈጠራል፣ በዛ መሰረት ይቀጥላል። ይሄ ነገር አንተም ባልካቸው አፍራሾች ሆና የሚባለው ዋናው ፍላጎታቸው የትም ዓለም ያለ ነው። የሆነ ብሶት የሰውን እየቀሰቀሱ ያን ነገር ካራገቡ በኋላ ያንን የሚፈልጉት ስልጣን ካገኙ በኋላ ስልጣኑን ተመክተው ደግሞ እዛው የመረጣቸው ህብረተሰብ ላይ የማይፈልገውን ነገር የሚያደርጉበት አሰራር እዚህ ሀገር ብቻ ሳይሆን ብዙ አፍሪካ ሀገሮችም የትም ዓለም ላይ አለ፣ የተለመደ ነው። ግን ይሄ ነገር እንዳይመጣ ምን መደረግ አለበት ነው? መጀመሪያ ፖሊሲ የሚባለውም ግለሰብ ሳይሆን ፖሊሲ ነው መታየት ያለበት። እነዛ ግለሰቦች ሀገር ለማፍረስም ሆነ በአንድነት የሚያምኑ ሰዎች ራሳቸውን ስብና አይደለም መገንባት ያለባቸው፣ የቡድኑ ነው። የተለያዩ ጊዜዎች የምናየው እንደ ድሮ ስርዓት አንድ ንጉስ ሲበተን ጦር ይበተናል እንደሚባለው አይነት ስርዓት አንድ ግለሰብ ስብና ይገነባል። በፓርቲዎች ውስጥም ያ ግለሰብ የሆነ ነገር በጫናም ይሁን በምን የሆነ ነገር ከሆነ ያ ነገር ተቀባይነቱ ያጣል። ያ እንዳይሆን ድርጅት አሁን ለምሳሌ እሳቸው እንዳነሱት የአሜሪካም የፓርቲው እንጂ የግለሰቦች ስም አይደለም ቦታ ያለው። እዚህ ግን ስንመጣ ምንድነው ግለሰቦች ናቸው ሚና ያላቸው። በጎም ይሁን በክፉም እንደዛ ነው። ያን ነገር መንግስትም ለማጥቃት ለምሳሌ ከዚህ በፊት በ97ም ስናየው እነዛን ግለሰቦች በቁጥጥር ስር ሲያሩ ወይ የሆነ ነገር ሲያደርግ የድርጅቱ የፓርቲው እንትን ነገር ወደ መኮላሸቱ ያመዘናል። ድርጅቱን ሐሳቡ አይደለም። በዛሬ 40 ዓመት ብናይ ኢህአፓ ላይ ስም አልነበረም ለምሳሌ ነበረው። በዛ ብዙ ህዝብን ሊያንቀሳቀሱ ይችላል። ደርግ ብዙ ነገር ቢያደርግም እንደ ባጭሩ እንትን ለማለት አልቻለም ነበር። ያው ከታሪክ ላይ የምንረዳው እንደዛ ነው። ያው በታሪክ ደርግ ላይም ጓድ መንግስቱ ጎልተው የወጡበት አጋጣሚ አለ። እሱም በታሪክ የሚነገረው ጃንሜዳ በነበረ እንትን ላይ ህዝቡ ነው ስማቸውን እየጠራ ሆ ያለው 97ቱንም እናውቀው ነው። ልክ እንደዚህ አሁንም በገዢው መንግስት በኩልም በገዢው ፓርቲ በሱ በኩልም የግለሰብ ስብዕና ነው እየተገነባ ያለው እንጂ ፓርቲው አይደለም። ይሄ ነገር ዞሮ ዞሮ መጥቀም ሳይሆን ወደ መፍረስና በተለይ ስልጣን ላይ ሲመጣ አሁን ላይ የተስማሙ ስልጣኑን ሲያገኙ መከፋፈሉ ላይ ዛሬ ትልቅ ችግር ይፈጠራል። ከዛ በኋላ ደግሞ በኋላን መሰረት ሲባል ደግሞ የበኋላው ሊቀላቸው ይችላል። ግን የህዝቡ ጥያቄ ይሰማሉ የሚለው ትልቅ ጥያቄ ውስጥ ይገባል። ዞሮ ዞሮ ህዝብ ምንም ይሁን ያው ስርዓቱ ዴሞክራሲ ነው እስከተባለ ድረስ እነዚህ ፓርቲዎች ደግሞ ህገ መንግስቱን ተቀብለን በዛ መሰረት እንወዳደራለን ብለው ቃል ገብቶ እስከሚገቡ ድረስ ያ ህገ መንግስቱ ይቀየር አይቀየር ያው አሸናፊ ፓርቲ በኋላ ላይ የሚወስነው ነው። ግን በዚህ መሰረት የራሳቸውን ግልጽ ለህዝቡ ቢያሳውቁ ጥሩ ነው እላለሁ። ሰዓታችን እየሄደ ነው አይደለ? አዎ። አሁን አንተ ያልከው አንደኛው ወገን ኢትዮጵያን ለማፍረስ የሚንቀሳቀስ ሌላኛው ለኢትዮጵያ ሉዓላዊነት መሀል ላይም ደግሞ አሉ። ከነዚህ መሀል ላይ የኢትዮጵያን ሉዓላዊነት ለማስቀጠል የሚታገል ነው ያልከው እውነት ነው። እንደዚያ ይመስላል። የኢትዮጵያን አንድነት ለማፍረስ አሁን ያልከው እንደ ኦነግ አይነት የኦሮሞ ድርጅቶች በሙሉ እኔ ቀደም ብያለሁ። ሁሉም የኦሮሞ ድርጅቶች ጸረ አንድነት ናቸው። የኦሮሞ የስነ መንግስት ማህበራት 5 የሚሆኑ 6 ራሱ ኦሮሞ ብሎ መደራጀቱ ራሱ ጸረ ኢትዮጵያነትን የሚያሳይ ነው እና በዚህ ላይ ምንም ተቃውሞ የለኝም። ግን የኢትዮጵያን ሉዓላዊነትና አንድነት ለማስቀጠል የሚታገሉ የስነ መንግስት ማህበራት ወይም የፖለቲካ ድርጅቶች የተባሉትን ቢሆኑ
ውስጣቸው ልፍስፍስ ነው። ቆራጦች አይደሉም። እምነት የምንጥልባቸው አይደሉም። ከዚህ በፊትም ታይተዋል። በምዕራብ በኩል የኢትዮጵያ መሬት ተቆርሶ ለሱዳን ሲሰጥ አንዲት ቃል አልተነፈሱም። አሁን በአባይ ጉዳይ አንዳንዶች አንዳንድ ነገር ይናገራሉ። ይሄ በጣም ትንሽ ነገር ነው። ግለሰቦቹ እንኳን እኔና አንተ በአባይ ላይ ስንት ነገር ተቃውሞ አቅርበናል። ድርድሩ በአሜሪካ ተጽዕኖ ስር ወድቋል። ይቁም፣ ኢትዮጵያ ከድርድሩ ትውጣ ብሎ ማንም ኢትዮጵያዊ ዜጋ ይህንን ይናገራል። በፓርቲ ደረጃ ይህን መናገር እንደ ትልቅ አስተዋጽኦ ተደርጎ ዋጋ የሚሰጣቸውም አይደለም። እያንዳንዱ ዜጋ በዚህ ላይ አስተያየት እየሰጠ ነው። እንኳንስ ኢትዮጵያ ውስጥ ያሉ የኢትዮጵያን ውሃና እንጀራ የሚበሉ ቀርቶ ዜግነታቸውን ክደው ውጭ ሀገር የሌላ ሀገር ዜግነት የያዙ የቀድሞ ኢትዮጵያውያን ሁሉ በዚህ ላይ ሙያዊ አስተያየታቸውን እየሰጡ እየተቃወሙ ነው። በሌላው ግን አሁን ለምሳሌ የአማራ ልጆች ታግተው የት እንዳሉ እስከዛሬ አይታወቅም። የፖለቲካ ፓርቲዎች በዚህ ላይ ጽኑ መግለጫ አላወጡም። ህዝብ በየቦታው እየተገደለ ነው። አሁን ባንክ ሁሉ ሲዘረፍ ዝም ብለው ይሰማሉ። ጠንከር ብሎ አንድ ነገር ሲመጣ ቁጭ ብለው ያንን ነገር እስኪያልፍ ድረስ ይጠብቃሉ። ስለዚህ የአንድነት ኃይሎች የተባሉም ቢሆን የሚጠበቅባቸውን ያህል አስተዋጽኦ አላበረከቱም። ግን ኢትዮጵያ አንድ ሆና እንድትቆይ ይፈልጋሉ አሁን ባለው አቋማቸው ብለን፣ በተግባር ግን በጣም ሌሎች ናቸው፣ ደካሞች ናቸውና ለኢትዮጵያ ህዝብ ችግር፣ ለኢትዮጵያ ህዝብ አመራር ኢትዮጵያን ከወደቀችበት ለማንሳት አቅማቸው ቁመናቸው የሚመጥን ሆኖ አልተገኘም። ነገር ግን ከጸረ አንድነት ኃይሎች ከነ ህወሓት ከኦሮሞ ድርጅቶች የተሻሉ ናቸው ማለት ይቻላል። በሌላ በኩል ጁሃር ሁልጊዜ ያው ግለሰብ ሆኖም ስሙ እየገነነ ይነሳል። የካራማራ ድል ለምን ተከበረ፣ የባድመ ለምን አልተከበረም የሚለው አይነት ያው ከሱ አይነት ይሄ የሚጠበቅ ነው እና ኢትዮጵያ የምትፈልገውን ታሪኳን ወይም ድሏን ታከብራለች፣ የማትፈልገውን ልትተው ትችላለች። የባድመ ለምን ይከበራል? ኤርትራ መቼ ነፃ ወጣች? ኤርትራ ራሷ የኛ መሬት ነች። ኤርትራን በሙሉ መልሰን የኢትዮጵያ አካል ስናደርግ ኤርትራ ዳግመኛ ከኢትዮጵያ ጋር የተዋሃደችበትን ቀን እናከብራለን። ያን ጊዜ እንግዲህ እነ ጁሃር ጸጉራቸውን ነጭተው ወይ ያብዱም እንደሆነ ወደፊት የሚታይ ይሆናል ለማለት የምችለው ይሄን ያህል ነው። ቀደም ሲል እርሶም ሲያነሱት ነበር ከአሜሪካ አንጻርና ሪፐብሊካንና ዲሞክራቶችን በመጥቀስ በአውሮፓውያን በአሜሪካውያን በአብዛኛው የሚታየው የሁለት ፓርቲ ሲስተም ወይ የሶስት ፓርቲ ሲስተም ነው። እኛ ሀገር የመድብለ ፓርቲ ሲስተም ተብሎ ከ100 በላይ ፓርቲዎች አሉ፣ ተወዳዳሪ ፓርቲዎች፣ እንደገና ገዢው ፓርቲ አለ። እነዚህ ከ100 በላይ ፓርቲዎች መኖራቸው የአውራ ፓርቲ ስርዓት እንዲኖር ወይም ገዢው ፓርቲ አውራ ሆኖ እንዲቀጥል አንድ ማመቻቻ መንገድ ነውና እንዴት ወደ ሁለት ፓርቲ ወይም ወደ ሶስት ፓርቲ ሲስተም መምጣት ይቻላል? ምናልባት ጠቃሚ ነው ብላችሁ የምታምኑ ከሆነ ለሁለት። አዎ፣ እሺ። በእኔ በኩል እዚህ ላይ አንድ ለመናገር የሚፈልገው ነገር አለ። እነዚህ 100 200 ድረስ የሄዱት ሁሉም በጫጩትነት የቀሩ የጫጩ ሆነው እዛው ስለቀሩ ነው እንጂ አንዱ ጎልቶ ወጥቶ የኢትዮጵያን ሕዝብ ለማነቃነቅ ቢችል የ100 ፓርቲዎች መኖር ራሱ እኔ ጎጂ አይመስለኝም። ግን ሁሉም ከእጅ የማይሻሉ ዶማዎች ሆነው ነው አንዱ ሀገር አቀፍ ክንፉን ዘርግቶ ህዝቡን አስተባብሮ እየሞተም እየተገደለም በህዝብ ዘንድ ተቀባይነት አግኝቶ የበላይነትን ለማያዝ ቢችል
የተቀሩትን 99 ፓርቲዎች አሸንፎ ሊመረጥና መንግስት ለማቋቋም ይችላል። ገዢውንም ፓርቲ ለመጣል ይችላል። ግን ለዚህ የሚያበቃ ችሎታ፣ ለዚህ የሚያበቃ ወኔ፣ ለዚህ የሚያበቃ ዕውቀት፣ ለዚህ የሚያበቃ ተነሳሽነት ያለው ፓርቲም ግለሰብም የለም። የቃላት ጂምናስቲክ እየሰራው እድሜን ላቆይ እንጀራ የሚበላበትን መንገድ ሊቀይስ የሚል የዘመኑ ፋሽን ስለሆነ ያንን ያንቀሳቅሳል። ግን አሁን በአዋጅ ወይም በህግ ያንን ፓርቲ ወደ ዝቅተኛ ደረጃ በቁጥር ወደ ማሳነስ ማውረድ ትንሽ ይከብዳል። ምክንያቱም ሰው ፓርቲ ከሁለት በላይ ወይም ከሶስት ፓርቲ በላይ በኢትዮጵያ ምድር መኖር አይችልም ብሎ ማወጅ ኢዴሞክራሲያዊ ወይም ኢስልጣኔ ህዝባዊ ይመስለኛል። ማድረግ የሚቻለው ብርቱ መንግስት ከመጣ የጎሳ ድርጅትና የሃይማኖት ድርጅት የሆነ የስነ መንግስት ማህበር በኢትዮጵያ ውስጥ እንዳይቋቋም በህግ መከልከል ይቻላል። አንዱ የመቀነሻ መንገድ ይሄ ነው። የጎሳ ድርጅትና የሃይማኖት ስነ መንግስት ለምሳሌ ክርስቲያን ዴሞክራቲክ ሊግ፣ ሙስሊም ንቅናቄ ፓርቲ እንደዚህ የሚሉት ነገሮች በፍጹም በህግ የተከለከሉ ቢሆን የአንድነት ኃይሎች ብቻ እየተደራጁ ኢትዮጵያዊ የሚሸት ውድድር ሊያደርጉ ይችላሉ። ይሄ ቁጥራቸውን ሊገድብ ይችላል። አሁን እኮ በብዛት የጎሳ ድርጅቶች አሉ። በብዛት እነዚያ በሃይማኖት አሁንም የሉም። ግን አሁን የገዳ ስርዓት አራማጅ ምናምን ይሄ ገዳ ይጠጋል ኢንዲጂኒየስ ኦሮሞ ሪሊጂን እያሉ ይሄን አቴቴን ምናምን ሁሉ የዛፍ ድሮ የማይቆርጡበት ጊዜ አለ። የዘር ማራቢያ የፈርቲላይዜሽን ጎድ ስል ስሞል ጂኦዲ ነው እያሉ ስም የሰጡት በአያና የተከፋፈሉ አሉ። ስለዚህ የገዳ ስርዓት አራማጅ ከተባለ ወደ ጣዖት አምልኮ ስርዓት ወደ ኋላ የሚመልስ ስለሆነ ያው እንግዲህ ጣዖት አምልኮ ያው ድንቁርና ውስጥ ያለ ነገር የተተፋ የተናቀ የተዋረደ ቢሆንም በዓለም አቀፍ ደረጃ ተቀባይነት የማያገኝ ቢሆንም አምልኮ ነው፣ እምነት ነው፣ ሃይማኖት አይደለም ግን እምነት ነውና ስለዚህ እሱ አሁን ቀረብ ይላል። እና የኦሮሞ ድርጅቶች ብዙዎች እንደውም በዚህ በጣዖት አምልኮ መሰረት ውስጡን እንደሚንቀሳቀሱ ይሰማልና አሁንም በእርግጥ በግልጽ ሙስሊም ሊግ እኔ ሃይማኖት የሚለው በመሰረቱ ሃይማኖት የሚለው ተቋም ያለው ነው። ተቋም ኢንስቲትዩሽን ላይ የሚንቀሳቀስ እንደ ክርስትና አይነት ቤተክርስቲያን አለው፣ ግብ አለው፣ ዓላማ አለው፣ መመሪያ አለው፣ አስተምህሮ አለው። በሄደበት ያስተምራል፣ ይሰብካል፣ ያጠምቃል። ይህን የሚያደርግ ነው ሃይማኖት ማለት እንጂ ይሄ ፋንዲሻ መሬት ለመሬት እየበተነ ምን የሚለውን ሁሉ አሁን እዚህ ሞጁል ስም ውስጥ ሃይማኖት ነው ኢንዲጂነስ ሃይማኖት ብለው አቀረቡት። እንዲህ አይነት ነገር ተቀባይነት የለውም። አሁን ሰልጥነናል እና እንዳልኩ ሀገር አቀፍ የስነ መንግስት ማህበራት ብቻ ሲቀሩ ቁጥሩ ይቀንሳል። ቁጥሩ ሲቀንስ የሰው ኃይል በእያንዳንዱ ስነ መንግስት ማህበር እየበረከተ ይሄዳል። ዓላማቸውም የጠራ ይሆናል። ህዝብም አወዳድሮ አገናዝቦ የተሻለው መምረጥ ይችላል። አሁን እኛን የበደለን የስነ መንግስት ማህበራት ልልነትና መልፈስፈስ ብቻ ሳይሆን የህዝቡ ንቃተ ህሊናም በጣም የወረደ መሆኑ ጎርቶናል። የምሁራን አድርባይነትም ጎርቶናል። ሁሉም ሰው በሀገሩ ፖለቲካ ጉዳይ መሳተፍ፣ መንቀሳቀስ፣ መጠየቅ፣ መመራመር፣ የተሻለውን ማሳደግ፣ ያልተሻለውን ማስወገድ አለበት። ይሄ ባህል መሆን አለበት ዴሞክራሲን ለማምጣት። ዴሞክራሲ በራሱ ባህል አይደለም፣ ግን በሂደት ዴሞክራሲን
ባህል ማድረግ ይቻላል። ዴሞክራሲ በስልጣኔ ህዝብ የሚመጣ ነገር ነው። ግን ስልጣኔ ህዝብን ዴሞክራት ስናደርግ የዴሞክራሲ ባህል መጣ ማለት ነው። ይህን ይመስላል። በዚህ መልኩ ነው እኔ የማየው። እኔ ከብዛታቸው አኳያ መናገር የምፈልገው በህግም ሆነ በማንኛውም መብዛታቸው ምንም ችግር የለውም። በዙ ብሎ እየተናገረ ያለው ገዢው ፓርቲ ነው። ገዢው ፓርቲ ህዝብም ጭምር ነው፣ ፓርቲ ብቻ ሳይሆን ህዝብም ጭምር። አርማቸው ተመሳሰለብን፣ ፕሮግራማቸው ተመሳሰለብን፣ ሌላ ነገር ነው ተመሳሰለብን። በጣም በዙ እያንዳንዱ መርጦ የራሱ እንትን ነው የሚሆነው። ግን እያንዳንዱ እንደውም ከ80 በላይ ብሔሮች ብሔረሰቦችና ህዝቦች ኢትዮጵያ ውስጥ አሉ ይባላል። ብሔር ብሔረሰብ የሚለውን ትርጓሜ እንግዲህ እስካሁን ባለው ገደብ ግን ይፈጠርልን ነው እንደዛ። ስለዚህ በየብሔሩ ልክ ምናልባትም ከየብሔሩ በላይ ነው አሁን ያሉት። አስር ቢያደርጉ መገደብ ሊመጣብህ ነው። ከገደብክ ደግሞ ዴሞክራቲክ አትሆንም። 10 ብቻ ብለህ ወይም 100 ብቻ ካልከው ያ ነገር ገዳቢ ይሆናል። ከነዛ አይዲዮሎጂ ውጭ ያላቸው አዲስ ሊፈጠሩ ይችላሉ። ጊዜው ተለዋዋጭ ነው፣ በየጊዜው ሊለዋወጥ ይችላል። እንዳልኩም ደግሞ በግለሰብ ደረጃ ይመጣል። ያንን ነገር መገደቡ እንትን ህጋዊ ሆነ አያዋጣም እያለ ያለው አሁን ለምሳሌ በመንግስት በኩል የተለያዩ ነገሮች ይኖራሉ። ለምሳሌ ከምርጫ ወረቀት ህትመት ከተለያየ ነገር ጋር ለዛ ሁሉ ለ100 ለ1000 ቢሆኑ ለነሱ ህትመት ለማሳተምና ለመራጩ እንትን ለማድረግ ለአቆጣጠሩ ለብዙ ነገሮች አስቸጋሪ የሚሆንበት ጊዜ አለ። በዛ ላይ ደግሞ ፈንድ የሚሰጣቸው ብር አለ። ከዛም ጋር መንግስትም ለራሱ ጥቅም ሲል በዛ ላይ ደግሞ ተጽዕኖ ለማሳደር የሚፈልጉ የአፍሪካ መንግስታት አሉ። እንደው በየቦታው ከሚበተኑባቸው የተወሰኑ አድርጎ እንትን ለማድረግ የሚያስቡት አሉ። በአጠቃላይ ደግሞ ወደ ህዝቡ ስንመጣ ህዝቡ ፓርቲውን ነው የሚያየው ወይስ ግለሰቡን ነው የሚለው? ቅድም ተነጋግረንበታል። አሁን አንድ ቡድን 3ም ሆነ 50ም ሆነ 100ም ሆነ ግለሰቦች የተለመደ አፍሪካ ውስጥ አሁን ኬንያ ውስጥ የተቸገሩት ነገር አለ። የብሔረ ብሔራዊ ፓርቲ ቢመሰረትም ማን ነው የሚመራው ብለው የግለሰቡን ብሔር ነው ህዝቡ አይቶ ወደ ማመን የሚሄደው። አይዲዮሎጂ ወደ ማየቱ ወደ መሰራጨቱ ወደ ህዝቡ ጋር የመድረስ ነገሩ በጣም ዝቅተኛ ነው። በመጀመሪያ ነገር ነው መሰራት ያለበት። አንዴ ደግሞ ወደ ብሔር ወደ ማየት ከተገባ ለመመለስ ከባድ ነው የሚሆነው። ምክንያታዊ የሆነ ፖለቲካ ስለሌለ ማለት ስለሌለ መከተል እንጂ ፖለቲከኞቹም የሚመሰረቱት በህዝቡ ላይ ነው። የህዝቡን ፍላጎት ለማሟላት ነው። ህዝቡ አመለካከቱን ካልቀየረና አይዲዮሎጂ ወደ ማየቱ ካልሄደ ፖለቲከኞቹ ብቻቸው እንደዛ ቢያደርጉ ውጤታማ ይሆናሉ የሚለው ትንሽ አስቸጋሪ ነው ለመቀበል። ስለዚህ የፖለቲከኞቹ ብቻ ሳይሆን በህዝቡም በኩል ያለውን አብረን እንትን መባባል አለብን የሚል እምነት ያለኝ እዚህ ላይ በቀኛል። መልካም ውይይታችንን በዚህ እናጠቃል። እንግዲህ የኢትዮጵያ የፖለቲካ ፓርቲዎችን አሰላለፍ በምናይበት ጊዜ በጣም ብዙ ሊያነጋግረን የሚችል ጉዳይ ነው። በተደጋጋሚ ሁለታችሁም የግለሰቦችን ስብዕና በፓርቲ ውስጥ እየገነነ ነገር ግን ፕሮግራማቸው፣ ፖሊሲያቸው፣ ርዕዮተ ዓለማቸው እንደማይታወቅ እየገለጻችሁ ነበር። ይሄ ምናልባትም በኢትዮጵያ ፖለቲካ ውስጥ በተደጋጋሚ የምናያቸው ተመሳሳይ ሰዎች ናቸው። 97 ላይ ያየናቸው ሰዎች 2012 ላይም ከፍተኛ ተወዳዳሪ ሆነው ይመጣሉ። የምርጫ ክርክሮች ላይ የምናያቸው እነሱን ነው። 1960ዎቹ 1950ዎቹ የተማሪዎች ንቅናቄ ጀምሮ የነበሩ ፖለቲከኞች አሁንም ድረስ እዛው ፖለቲካው ላይ እንደቀጠሉ እናገኛቸዋለን እና ምናልባትም ከአንዱ ወደ አንዱ እየዘለሉ የፓርቲ ስም ብቻ በመቀያየር ግን ያንኑ አስተሳሰባቸውን ይዘው ምናልባትም ፌል ያደረገ አስተሳሰብ በተደጋጋሚ እንደ ቤተ ሙከራ ኢትዮጵያ የሚሞከርባት የፖለቲካ ምድር እየሆነችም ይመስላል። አዳዲስ ፖለቲከኞች በተለይም ደግሞ ወጣቶችም ጭምር የሚመጡበት ጋርታዲዮስ እናንተ ማግለል አይደለም? አዎ እሺ፣ ምንም አይደለም። ወጣቶቹ የሚመጡበት እድልም ቢመቻች የተሻለ ይመስለናል እኛ እንዳዘጋጅ። ነገር ግን ወጣቶቹ በአብዛኛው ጠንከር ያለ ተቃውሞ ይዘው ሲመጡ ገዢውን ፓርቲ መሰረታዊ በሆኑ የኢዲዮሎጂ ጉዳዮች፣ መሰረታዊ በሆኑ የርዕዮተ ዓለም ጉዳዮች የሚፈትኑ የሚገዳደሩ ሆነው ሲመጡ በአጭር ሲገደሉ፣ ሲታሰሩ፣ ሲሰደዱ ነው የምናየውና በጣም ብዙ የሚባሉ ወጣት ፖለቲከኞች ገና በለጋ ዕድሜያቸው አስተዳደጋቸው ታይቶ ወደ ውጭ እንዲሄዱ የተደረጉበት፣ እንዲሰደዱ እዚህም የተገደሉት እነ ሳሙኤል አወቀ መጥቀስ ይቻላል። የደብረ ማርቆሱ ከዚህ በፊት ሰማያዊ ፓርቲ የነበረው በጣም ብዙ ወጣቶች አሉ በስም መጥቀስ የምንችላቸው። እነሱ በአጭር እንዲቀሩ እየተደረገ በግድያም በስደትም በስርዓትም ጭምር የፖለቲካ መድረኩን ግን እነዛው ተመሳሳይ ሰዎች እንዲጫወቱበት መሆኑ ነው አንድም ችግር እየፈጠረ ያለው የሚል ሀሳብ አለን። በቀጣይ እንግዲህ እነዚህን ሀሳቦችም ጭምር አዳብረን በስፋት የምንወያይባቸው ነው የሚሆነው።
የዛሬው ውይይታችን ግን በዚህ እንጨርሳለን። ተመልካቾቻችን ስትከታተሉን ስለነበር በጣም አድርገን እናመሰግናለን። ባህረ ሐሳብ የዛሬው ፕሮግራም በዚህ ተቋጭቷል። ውይይቱን በማቅረብና እዚህ በመወያየቱ ጋሽ ታዲዮስ ታንቱ፣ እኔም ጌጥዬ ያለውና ቢኒያም አሊ በጋራ በመሆን አብረናችሁ ቆየን። እንዲሁም በቀረጻና ቅንብር ናትናኤል ደረጀ ከኛ ጋር ነበር። ጤና ይስጥልኝ።